ሰላም እንዴት ናችሁ? ዛሬ የበተር ቺክን አሰራር አሳያችኋለሁ። መጀመሪያ የተከተፈ ዶሮ አደረኩኝና የተፈጨ ነጭ ሽንኩርትና ዝንጅብል አረኩበት። ከዛ በኋላ ጨው፣ ሚጥሚጣ፣ እርድ፣ ቁንዶ በርበሬ፣ ከሙንና መከለሻ አድርጌ ከዛ በኋላ እርጎ አደረኩኝና በደንብ አዋሃድኩትኝ። ከዛ አንድ መካከለኛ ሎሚ ጨመኩበት። ከዛ ከሎሚውን ከጨመኩኝ በኋላ በደንብ አድርጌ ድጋሚ አዋህደዋለሁ ማለት ነው። ካዋሃድኩኝ በኋላ ማሪኔት እንዲያደርግ ቢያንስ ለ30 ደቂቃ ከድኜ ተቀምጠውና ከ30 ደቂቃ በኋላ መጥበሻ ላይ የገበታ ቅቤ አደረኩኝና ጠብስ አደረኩት ማለት ነው። ከዛ በደንብ ከተጠበሰና ቀይ ሆኖ በጣም ብስል ካለ በኋላ አወጣሁት ማለት ነው። ከዛ እዚሁ መጥበሻ ሳልቀይር እዚሁ መጥበሻ ላይ ትንሽ የገበታ ቅቤ አድርጌ ሽንኩርት ጠበስኩኝ። ከዛ በኋላ ሽንኩርቱ በደንብ ከተጠበሰ በኋላ በላዩ ላይ ቲማቲም አደርጋለሁኝ። ከዛ ቲማቲሙን ካደረኩኝ በኋላ ቅመሞች፣ ቁንዶ በርበሬ፣ ጨው፣ ከሙን፣ መከለሻ እና ትንሽ ሚጥሚጣ፣ እርድ አድርጌ በደንብ አዋህደዋለሁ። ከዛ ሚጥሚጣ፣ ቃሪያና ነጭ ሽንኩርት አድርግና በደንብ ካዋርኩ በኋላ አፈጫዋለሁ ማለት ነው። ከዛ ከተፈጨ በኋላ በደንብ ድቅቅ አድርጌ አፈጫው። ከተፈጨ በኋላ የገበታ ቅቤ መጥበሻ ላይ አደርግና ቅድም የፈጨውትን ጨምረዋለሁ ማለት ነው። እሱን ትንሽ አዋህድና እዚህ ጋር የሄቪ ክሬም ነው የምጨምረው። ቤት የተሰራ የሄቪ ክሬም ነው። አሰራሩን ከፈለጋችሁ አሳያችኋለሁኝ። ከዛ እሱን ካደረኩኝ በኋላ ላዩ ላይ የገበታ ቅቤ አደርግና ድጋሚ ከዛ በኋላ ዶሮዬን ጨምራለሁ ማለት ነው። ከዛ ፓርስሊን አድርጌ ጨረሰ ማለት ነው። ይሄኛው አለቀ። ከዛ እዚህ ጋር የማባያ ቂጣውን ስንሰራ እዚህ ጋር ትንሽ ቺዝ አድርጉበት መሃል ላይ እኔ። ከዛ በኋላ ድጋሚ ደፍጠጥ ነገር አድርገውና ያው በፈለጋችሁት ቅርጽ ማድረግ ትችላላችሁ። ዞሮ ማባያ ስለሆነ ችግር የለውም። ከዛ እሱን የገበታ ቅቤ ትንሽ መጥበሻ ላይ አድርጌ እሱን ቂጣዬን ጋገርኩኝ። ከዛ ላዩ ላይ ፐርስሊና የገበታ ቅቤ ድጋሚ ቀለጣ አድርጌ ቀባሁት። እንደምታዩት እዚህ ጋር በጣም የሚያምር ሆኖ ደርሷል። ሞክሩት፣ ትወዱታላችሁ። ይመቻችሁ።